ሰላም ጤና ይስጥልን። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የምናደርስበት የፈጠነ ሚዲያ ነው። የሀገር ውስጥና የጂኦፖለቲካዊ ሁነቶችን የያዙ ዋና ዋና ዜናዎቻችንን ይዘን ቀርበናል። ሰሜን ኢትዮጵያ የድንበር አካባቢዎች አዲስ ውጥረት ነግሶ ዳግም የጦርነት ስጋት ማንዣበቡና ተፈናቃዮች ወደ ሱዳን መጉረፋቸው ተገለጸ። እንዲሁም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል በሶማሊያ ውስጣዊ ጉዳይ ላይ ጣልቃ በመግባት የአፍሪካ ቀንድን እያተራመሰች ነው ሲሉ ክስ መሰንዘራቸውን የሚዳስሱ መረጃዎችን እናቀርብላችኋለን። አብራችሁን ቆዩ። የአፍሪካ ህብረት መረጃዎች እንደሚያመለክቱት በትንሹ የ600,000 ሰዎች ህይወት የቀጠፈው የሰሜን ኢትዮጵያ ጦርነት ከተገታ 4 ዓመት እንኳን ሳይሞላው በሰሜን ትግራይ ድንበር አካባቢዎች አዲስ ስጋት እያዣበበ ይገኛል። የፌዴራል መንግስት ሰራዊትና የትግራይ ኃይሎች በድንበር አካባቢ ላለፉት ወራት ኃይል ሲያከማቹ መቆየታቸውን አካባቢውን ዳግም ወደ አልተፈለገ አዙሪት እንዳያስገባው የታቀበ ስጋት ፈጥሮ የነበረ ቢሆንም አሁን ላይ ግን ሁኔታዎች ከስጋት አልፈው በምድር ላይ ወደ ተከሰተ እውነታ መሸጋገራቸውን የሚያሳዩ መረጃዎች እየወጡ ነው። የሱዳን የጸጥታና የሕክምና ምንጮች ለፈረንሳይ ዜና አገልግሎት እንዳረጋገጡት በድንበር አካባቢ የተቀሰቀሰውን ውጊያ በመሸሽ በመቶዎች የሚቆጠሩ ከሰሜን ትግራይ የተፈናቀሉ ኢትዮጵያውያን ባለፉት 2 ቀናት ውስጥ ወደ ጎረቤት ሱዳን ገብተዋል። ይሄ የስደተኞች ፍሰት የተከሰተው ደግሞ ሱዳን ራሷ ከሚያዝያ 2015 ዓ.ም ጀምሮ በሀገሪቱ የመከላከያ ሰራዊትና በፈጣን ድጋፍ ሰጪ ኃይሎች መካከል በሚካሄድ አውዳሚ የእርስ በርስ ጦርነት ውስጥ እያለቀሰች ባለችበት ወቅት ነው። እሳቱ ከእሳት ጋር እየተገናኘበት ያለው የድንበር ቀጠና ሁኔታም አሳሳቢነቱን ያጎላዋል። እንደ ህዝባዊ ወያኔ ሓርነት ትግራይ ምንጮች ገለጻ ከሆነ በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ የጦር መሳሪያዎችና ድሮኖች የታከሉበት ውጊያ ተካሂዷል። ውጊያው በምዕራብ ትግራይ ከሱዳን ድንበር አቅራቢያ በምትገኘው ሸረሪና በተባለች ቦታ ቅዳሜ ማለዳ ላይ የተቀሰቀሰ ሲሆን እስከ 11 ሰዓትም ድረስ ዘልቋል። ህወሓት የኢትዮጵያ ፌዴራል መንግስት ሰፋፊ የእግረኛ ጦር ጥቃቶችን ፈጽሞብኛል ሲል ሲከስ የመንግስት አካላት ለቀረበው ክስ ወዲያውኑ የሰጡት ምላሽ የለም። ገለልተኛው የዜና ወኪል ኤኤፍፒ በበኩሉ የቀረቡትን ክሶች በተናጠል ማረጋገጥም ሆነ በሸረሪና ውጊያ ላይ የተሳተፉትን ኃይሎች በግልጽ ለይቶ ለማወቅ አለመቻሉን አመላክቷል። በድንበር ከተማው ሐምዳይት የሚገኝ የሱዳን የጸጥታ ምንጭ እንደሚለው ከትግራይ ወደ ሱዳን ከገቡት ሰዎች መካከል የቆሰሉ ተዋጊዎች ይገኙበታል። በድንበር ጤና ጣቢያ የሚገኝ የሕክምና ምንጭ በበኩሉ የቆሰሉ ሰዎች የመጀመሪያ ደረጃ ሕክምና ከተደረገላቸው በኋላ በ2013 የትግራይ ጦርነት ተፈናቅለው ሱዳን ውስጥ በሚገኙ አሁንም በሺዎች በሚቆጠሩ ተፈናቃዮች ባሉበት አልሃሻባ ወደ ተባለው ባልና ከድንበሩ 15 ኪሎ ሜትር ርቀት ላይ ወደምትገኘው መጠለያ መዘዋወራቸውን ገልጸዋል። በሱዳን በኩል የሚገኙ የድንበር አካባቢ ነዋሪዎች እንደሚናገሩት ከሆነ በውጊያ ወቅት ከባድ ፍንዳታዎችና ተከታታይ የተኩስ ልውውጦች ሲሰሙ ነበር። ከድንበሩ 40 ኪሎ ሜትር ርቀት ላይ በሚገኘው ዋድ አልሁላይዋ መንደር የሚኖር የአይን ማኝ ቅዳሜ ማለዳ 3 ኃይለኛ ፍንዳታዎችን መስማቱን ተናግሯል። ማኙ አክሎም ከቀኑ 10 ሰዓት ተኩል ገደማ አካባቢ በአቅራቢያው የምትገኘው የአልቁዳይማ መንደር ነዋሪዎችም ሕይወታቸውን ለማዳን የሰቲት ወንዝን አቋርጠው መሸሻቸውን አስረድተዋል። በሐምዳይት የሚገኝ ሌላ ነዋሪም በበኩሉ ቅዳሜ ሙሉ ፍንዳታዎችን ይሰሙ እንደነበርና በሐምዳይት በስተደቡብ ምዕራብ አቅጣጫ አውሮፕላኖች ሲበሩ መመልከቱን መስክረዋል። ይህ የሰሞኑ ግጭት የተቀሰቀሰው በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ግንኙነት እጅግ ተወጥሮ በሚገኝበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። በጂኦፖለቲካዊ መልክዓ ምድር የአፍሪካ ቀንድና የቀይ ባህር ቀጠናን እያማተረ ያለው ሌላኛው ስጋት ደግሞ ከሶማሊያ ይሰማል። ቀጣይ መረጃችንን እንደሚከተለው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ የፌዴራል ፓርላማ 8ኛ ጉባኤ የመክፈቻ ስብሰባ ላይ ተገኝተው ባደረጉት ንግግር እስራኤል ላይ ጠንካራ የፖለቲካ ትችት ሰንዝረዋል። ፕሬዝዳንቱ እስራኤል በሶማሊያ ውስጣዊ ጉዳይ ላይ እጇን በማስገባት ቀይ ባህርንና የአፍሪካ ቀንድን እያተራመሰች ነው ሲሉ ወንጅለዋል። ይህ የፕሬዝዳንቱ ጠንካራ አቋም እየተንጸባረቀው እስራኤል ሶማሊያ የራሴ አካልና ግዛት ናት የምትላትን የሶማሊላንድን ክልል በይፋ እውቅና በመስጠቷ ምክንያት መሆኑ ተጠቁሟል። የሶማሌላንድ አስተዳደር ከሶማሊያ ተነጥሎ ራሱን የቻለ ሀገር አድርጎ ለማስመዝገብ ለዓመታት ዲፕሎማሲያዊ ጥረት ሲያደርግ የቆየ ቢሆንም የሞቃዲሾ መንግስት ግን ይህንን ውሳኔ የሀገሪቱ ሉዓላዊነትንና የግዛት አንድነት በግልጽ የሚጥስ አደገኛ እርምጃ አድርጎ ነው የቆጠረው። ፕሬዝዳንት ሐሰን ሼክ በንግግራቸው ወቅት የእስራኤል ጣልቃ ገብነት በቀይ ባህር ዳርቻና በአፍሪካ ቀንድ አካባቢ ከሚታየው አለመረጋጋት ጋር ቀጥተኛ ቁርኝነት እንዳለው ጠቅሰዋል። አክለውም ሞቃዲሾ ማንኛውንም አይነት የውጭ ጣልቃ
ጣልቃ ገብነት በመመከት የሀገሪቱ ሉዓላዊነትና ወሰን የማስከበር ስራዋን አጠናክራ እንደምትቀጥል አስታውቀዋል። በሌላ በኩል ሀገሪቱ ያለችበትን የፖለቲካና የጸጥታ ውጥረት ለመቋቋም የውስጥ ቤትን ማስተካከል ይገባል ያሉት ፕሬዝዳንቱ የመንግስት ተቋማትን ማጠናከር፣ የመልካም አስተዳደር ስራዎችን ለማሻሻልና የብሔራዊ ደህንነት ጥቃቶችን በጋራ መመከት እንደሚገባ አስገንዝበዋል። የአካባቢው የጂኦፖለቲካ ውጥረት እየጨመረ በሄደበት በዚህ ወቅት የእስራኤልና የሶማሌላንድ መቀራረብ በሞቃዲሾ በኩል እንደ ትልቅ ስጋት መታየቱ በቀይ ባህር ቀጠና ላይ አዲስ የፖለቲካ ምዕራፍና የኃይል ሚዛን ፍልሚያ እንደመጣ የሚያሳይ ነው ተብሏል። የተወደዳችሁ የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀንላችሁ የዜና እትማችን እነዚህን ይመስሉ ነበር። ወቅታዊ ጉዳዮች ላይ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።